አይ ተማሪዎች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ሳይኮሎጂ ፍሬሽማን ለመጀመሪያ ዓመት የዩኒቨርሲቲ ተማሪዎች ቻፕተር 3 ይዤላችሁ ቀርብ ያለው ቻፕተር 1ን ተመልክተናል። ቻፕተር 2ን ስለ ፐርሰፕሽን እና ስለ ሴንሴሽን ተመልክተናል። እንዲሁም ስለ ፐርሰፕቹዋል ሴንሴሽኖች ተመልክተናል። ፎርም ፐርሰፕሽን የምንለውን፣ ሴሌክቲቭ ፐርሰፕሽን የምንላቸውን፣ ኦርጋናይዜሽን ፐርሰፕሽን የምንላቸውን አይተናል። ሴንሴሽን ውስጥ ላይ ደግሞ ትሪሾልድ፣ ዲፍረንት ትሪሾልድ፣ ቼንጅ የምንላቸው ነገሮችን አይተናል። ዩኒት 1 ይሄ ስኩል ቶት ኦፍ ስኩል የምንለውን ፋንክሽናሊዝም፣ ስትራክቸራሊዝም እያለን ከፋፍለናቸው እንግዲህ ተመልክተናል። እንደዚህ እያለን አሁን ወደ ዩኒት 3 ገብተናል። ለዩኒቱ ለቻናሉ አዲስ የሆናችሁ እንግዲህ ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮመንት ላይ ያስቀምጡ። ፍሬሽማን ውስጥ ያሉ የትኛውንም ደግሞ እንድንሰራችሁ እንደምትፈልጉ በኮመንት ላይ አስታውቁን። ዋና ኮንሰፕት ላይ ፎከስ እናደርጋለን። ቻናሉን እንግዲህ ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። ዩኒት 3 እንግዲህ በመሰረታዊነት የሚያወራው ስለ ለርኒንግ ነው፣ ስለ መማር ነው እና አውትከሞች አሉት። የዩኒቱ ዋና ሀሳብ በመጨረሻ ላይ ምን እናሳካለን የሚለው ነው። ዩኒቱን ከቨር ካደረገን በኋላ የዊል አቤልቱ መጨረሻ ላይ መፈጸም የምንችላቸው ወይም ማሳካት የምንችላቸው ነገሮች አሉ። ጀነራል ሚኒንጉን እንሰጣለን። አይነቶችንና ፋክተሮችን መማርን ፋክት ስለሚያደርጉ ፋክተሮች፣ የመማር አይነቶችና የመማር ማለት ራሱ ምን ማለት ነው የሚለውን አይደንቲፋይ እናደርጋለን። አፍተር ዊ ከቨር ኦል ዲስ ቻፕተር እና አይዴንቲፋይ እናደርጋለን ስለ መማር ካራክተር ኦፍ ለርኒንግን፣ በመማር ውስጥ ስላሉ ካራክተሮች፣ መማር ራሱ ምን አይነት ካራክተር አለው ስለሚለው እናያለን። ዲስክራይብ ሳም ቲዮሪስ ዲዛይን ቱ ኤክስፕሌን ካራክተር ኦፍ ለርኒንግ፣ ስለ መማር ስላለው ካራክተር ኤክስፕሌን ያደረጉ ቲዮሪዎችን እናያለን። ምን አይነት ቲዮሪዎች አሉ ስለ ለርኒንግ ካራክተር ኤክስፕሌን ለማድረግ የሞከሩ የሚሉትን እንግዲህ እንመለከት። እንግዲህ አውትኮሙ እነዚህ ከሆነ ሞር ደግሞ ስንደርስ እናያለን። አሁን ደግሞ እስቲ ስለ ለርኒንግ ዲፊኒሽን እንመለከት። ለርኒንግ ማለት ምን ማለት ነው? ለርኒንግ ኢዝ ሪላቲቭሊ ፐርማነንት ቼንጅ ኢን ቢሄቪየር ኦከር as a result of experience and practice። ለርኒንግ ማለት ዘላቂ የሆነ የባህሪ ለውጥ ነው። ዘላቂ የሆነ የባህሪ ለውጥ ነው። የሳምንት የሆነ የወር ሳይሆን ዘላቂ የሆነ የባህሪ ለውጥ ነው። ይሄ ደግሞ የባህሪ ለውጥ በምንድን ነው የሚገኘው? በኤክስፒሪየንስ እኛ ስንለማመድ፣ ያን ባህሪ እኛ ስንለማመድ እና በዕለት ህይወታችን ላይ ፕራክቲስ ስንለማመድ ሆነ ፕራክቲስ ስናደርግ በኤክስፒሪየንስ እና በፕራክቲስ ነው እንግዲህ ለርኒንግ የሚገኘው ማለት ነው። ስለዚህ ፐርማነንት ቼንጅ ኦፍ ቢሄቪየር ኢዝ ኮልድ ለርኒንግ። ግን የሚፈጠረው በምንድን ነው? በኤክስፒሪየንስ እና በፕራክቲስ ነው። እችን እንዳትረሱ። በኤክስፒሪየንስ እና በፕራክቲስ ብቻ ነው። ነገር ግን በዚህ በላይ ካሉ ዴፊኒሽኖች አንጻር የምንመለከታቸው ነገሮች አሉ። ለምሳሌ ለርኒንግ ኢዝ ቼንጅ ቢሄቪየር፣ ስለ ቢሄቪየር መቀየር ነው። አይ ቲንክ ከለሬን ልቀይር መሰለኝ። ኦኬ ኢት ኢዝ ቤስት። ሶ ለርኒንግ ኢዝ ቼንጅ ኢን ቢሄቪየር፣ የባህሪ ለውጥ ነው መማር ማለት የባህሪ ለውጥ ነው። ዚስ ቼንጅ ኢን ቢሄቪየር ኢዝ ሪላቲቭሊ ፐርማነንት፣ ይሄ ዘላቂ የሆነ ለውጥ ነው። መማር ማለት ዘላቂ የሆነ የባህሪ ለውጥ ነው። ኢት ዳዝ ኖት ኢንክሉድ ቼንጅ ዲው ቱ ኢልነስ። ይሄኛው ደግሞ መማር ስንል በፕራክቲስ እና በኤክስፒሪየንስ የሚፈጠር የባህሪ ለውጥ ነው እንጂ ስላመመን
ወይ ስለደከመን ወይ የምግብ እጥረት ስላጋጠመን ወይ የተለያዩ ቶክሲክ ያላቸውን አልኮሎችን ስለተጠቀመን በእኛ ላይ ስለመጣው ስለ ባህሪ ለውጥ አይደለም ለርኒንግ ማለት በፕራክቲስ እና በኤክሰርሳይዝ እንጂ በተለያዩ በእነዚህ ሊስት ካረኳቸው ምክንያት የመጣው ባህሪ ኢዝ ኖት ኮል ለርኒንግ ተብሎ ሊጠራ አይችልም። ዚዝ ፐርማነንት ዚስ ፐርማነንት ቼንጅ ኢን ቢሄቪየር ኢዝ ኖት ባዮሎጂካል ፋክተር። ይሄ እንደገና አንደኛው ስለ ኢልነስም በበሽታ የመጣ አይደለም፣ በድካም የመጣ አይደለም፣ በኢንቶክሲካንት የሆኑ ማቴሪያሎች የመጣ አይደለም ካልን ደግሞ በባዮሎጂካል ፋክተር ወይም በሆርሞን አሁን ለምሳሌ ሰከንደር ሴክሹዋል ካራክተር ላይ ስንገባ ፊመልም ሜልም ላይ ሀፐን የሚያደርጉ ባህሪያቶች አሉ። በነዛ ባህሪያቶችም የመጣ ባህሪ ማለት አይደለም መማር ማለት በኤክስፒሪየንስ እና በፕራክቲስ ብቻ የመጣ ፐርማነንት ቼንጅ ኦፍ ቢሄቪየር ነው ማለት ነው። ኦኬ ሌላኛው ደግሞ ዛት ብሪንግ ፐርማነንት ቼንጅ ኢን ቢሄቪየር ቢኮዝ ኦፍ ኤክስፒሪየንስ ኤንድ ፕራክቲስ። በፕራክቲስ እና በኤክስፒሪየንስ የመጣ ፐርማነንት ቼንጅ እንጂ ዘላቂ ያለው የባህሪ ለውጥ በፕራክቲስ እና በኤክሰርሳይዝ ማለት በኤክስፒሪየንስ እና በፕራክቲስ የመጣው እንጂ በባዮሎጂካል ሆርሞን የመጣው ለርኒንግ ነው ብለን መናገር አንችልም ማለት ነው። ለርኒንግ ቀጥታ ላይታይ ይችላል፣ ነገር ግን ይገለጣል። በምን? በተለያዩ አክቲቪቲዎች እና በተለያዩ ፐርሰናል ኢንዲቪጁዋል ሰዎች ውስጥ የሚገለጥ ነው እንጂ በአክቲቪቲ ነው የሚገለጠው። እኔ አሁን የሆነ ሰው አንተ ወይ እኔ ተማርኩ የምንለው ያ መማራችን እንደዚህ ፊዚካሊ የሚታይ ሳይሆን የሆነ ስራ በምንሰራበት ጊዜ በዛ ስራችን ውስጥ ላይ ማኒፌስት የሚሆን ነው ማለት ነው። ሌላኛው ደግሞ ካራክተር አለው። ካራክተር መማር ምን አይነት ካራክተር አለው? መማር ካራክተሩ አንደኛ ኮንቲኒየስ ሞዲፊኬሽን ኦፍ ቢሄቪየር ስሩ ላይፍ፣ በህይወት ዘመን ሁሉ ቀጣይነት ያለው የባህሪ ለውጥ የሚያካትት ነው ለርኒንግ አንዱ ካራክተሩ። ለርኒንግ ደግሞ ፐርቫሲቭ ነው። ኢት ሪችስ ኢንቱ ፐርቫሲቭ ነው ማለት ለርኒንግ ሁለመናችንን የሚቀይር ነው አንዴ ወይም ዘልቆ የሚገባ ነው። የእኛን ህይወት የሚቀይር ነው። የቤተሰባችንን የሚቀይር ነው። የማህበረሰቡን የሚቀይር ነው። ቶታል ላይፍ የሚቀይር ነው ለርኒንግ ስንል ካራክተሩ። ለርኒንግ ደግሞ የሚያካታቸው በውስጡ አጠቃላይ ሰብአዊነትን ማህበረሰባዊና ስሜታዊና ኢንተሌክቹዋሊ የሚያካትት ነው እንጂ የሆነ ሶሻልን ብቻ የሚያካትት አይደለም። ሆሊስቲክ የሆነ ነው። መማር የተማረ ሰው የሚያመጣው ለውጥ አጠቃላይ ሆሊስቲክ በሆነ ኤሪያዎች ላይ ነው። በፐርሰናል ላይ፣ በሶሻል ላይ፣ በኢሞሽን ላይ በዚህ ሊስት ባረኳችሁ ላይ ነው። እሺ ለርኒንግ ኢዝ ኦፍን ቼንጅ ኦርጋናይዜሽን ኦፍ ኤክስፒሪየንስ። መማር ደግሞ ከዚህ በፊት የተለማመድናቸውንም ልምምዶችን መቀየር ይችላል። የመማር አንዱ ባህሪ ይቀይራል። ምን? ከዚህ በፊት ያሉን ባህሪያቶች አሉ፣ እነሱንም ይቀይራል። ሪስፖንሲቭ ነው፣ መልስ ይሰጣል። ለምን? ለሽልማቶች ከሸለምከው በጣም ኢንካሬጅድ እየሆነ የሚሄድ ነው። መልስ መስጠት ይችላል ለሽልማቶች። የሚማር ሰው በርታ፣ ጠንክር ብለ የሆነ ሪዋርድ ነገር ብታደርግለት በጣም መማርን ይቀጥልበታል ማለት ነው። እሺ ሌላኛው ደግሞ ፐርፐዝ አለው። መማር አላማ ያለው ነው። ለርኒንግ አክቲቪቲ ነው። ለርኒንግ ኢዝ አክቲቪቲ ማለት አንተም በመማር ውስጥ ላይ ፓርቲሲፔት ታደርጋለህ እንጂ ዝም ብለህ ሰሚና አድማጭ ብቻ አይደለም። መማር አክቲቪቲንም የሚያካትት ነው። መማር ደግሞ ዲፔንድ የሚሆነው ማቹሬሽን ላይ፣ ሞቲቬሽን ላይ፣ ፕራክቲስ ላይ ነው። ለምሳሌ ማቹሬሽን ማለት አንድ ብስል ያልሆነ ህፃን ልጅ ስለ አስትሮኖሚ አስተምረዋለሁ ብትል አያቅም። ለምን? ማቹርድ አልሆነም። ሞቲቬሽን መነሳሳት ከሌለው፣ ፕራክቲስ ያን ነገር ማያደርግ ከሆነ ለርኒንግን ኤክስፒሪየንስ ሊያደርግ አይችልም ማለት ነው። ስለዚህ ለርኒንግ በእነዚህ ኤሪያዎች ላይም ዲፔንድ ይሆናል ማለት ነው።
እዚህ ጋር ደግሞ ዜር አር ኢምፖርታንት ፕሪንሲፕልስ ዛት ሄልፕስ ሃው ለርን ኦከር ኢፌክቲቭሊ መማር ኢፌክቲቭ እንዲሆን የሚያደርጉ ነገሮች አሉ። አንደኛ ኢንዲቪጁዋል ለርን ቤስት ዌን ዜ አር ፊዚካሊ ሜንታሊ ኢሞሽናሊ ሬዲ። አንድ የሚማረው ሰው ፊዚካሊ በአእምሮ በስጋው ምንድነው በስሜቱ ሬዲ በሚሆንበት ጊዜ በዚያን ጊዜ ምን ይሆናል? ሞር መማሩ አክቲቭ ይሆናል። በምን በስጋው የተዘጋጀ ቢሆን በአእምሮም ሲዘጋጅ ኢፌክቲቭ ይሆናል ማለት ነው ለርኒንግ ሲስተሙ። ሌላኛው ደግሞ ስቱደንት ለርን ቤስት ሪቴን ኢንፎርሜሽን ሎንገር ዌን ዜ ሃቭ ሚኒንግፉል ፕራክቲስ ኤንድ ኤክሰርሳይዝ። ስለሚማሩት ነገር ተማሪዎች ኤክሰርሳይዝ እያደረጉ ፕራክቲስ እያደረጉ ከተማሩ ኢንፎርሜሽኑ በውስጣቸው ላይ ይቀረጻል ለረዥም ጊዜ ማለት ነው። ይሄኛው እንግዲህ ኢፌክቲቭ ናቸው። ኢፌክቲቭ የመማር ዘዴዎች እንዴት ናቸው ከተባሉ እንደዚህ ናቸው ማለት ነው። ለርን ኢዝ ስትሬንጅድ ዌን አኮምቤንድ ባይ ፕሌዘንት ኦር ሳቲስፋይ ኦር ፊሊንግ እና ለርኒንግ ደግሞ ምንድን ነው ካላ እና ይሄ ለርኒንግ የምንለው በጣም መነሳሳት የሚችለው በጣም ደስተኛ ሆነ ስትማር እየተደሰተ ሳትስፋይ እያደረግ ስታነብ ነው ወይም ስትማር ነው ሞር ነገርየው ኢፌክቲቭ ሌርኒንግ ሀፐን የሚሆነው ማለት ነው። ለርኒንግ ኢዝ ዊከንድድ ዌን አሶሲየትድ ዊዝ አንፕሌዘንት ፊሊንግ። ደስ ከማይል ስሜቶች ጋራ አሶሲየት ካደረገ አጠቃላይ ደስ ሳይል የምታነበው ወይም የምትማረው ነገር አንተ ህይወት ውስጥ ኢፌክቲቭ የሆነ ነገር አይፈጥርም። ቢኮዝ ደስ ሳይል ነው፣ አይያዝልህም። እሺ ቲንግስ ለርንድ ፈርስት ክሬት ስትሮንግ ኢምፕሬሽን ኢን ማይንድ ዛት ኢዝ ዲፊካልት ቱ ሬዝ። ሁል ጊዜ መጀመሪያ የተማርነው ነገር አይምሯችን ውስጥ የመቆየት ባህሪ አለው። በጣም ዲፊካልት ነው ቱ ሬዝ፣ ከአይምሯችን ላይ ለመረሳት አስቸጋሪ ነው። መጀመሪያ ያወቅናቸው ነገሮች ለምሳሌ በህፃንነታችን ብዙ ኢንፎርሜሽን ወደ አይምሯችን ሳይገባ ያወቅናቸው ነገሮች ሞረኛ ጋር የመቆየት ባህሪ ያላቸው ማለት ነው። ቲንግስ ሞስት ሪሴንትሊ ለርንድ አር ቤስት ሪሜምበርድ። በቅርብ የተማርናቸው ነገሮች ቶሎ እናስተውላቸዋለን። ለምሳሌ ዛሬ ጠዋት ምን ተምራቸዋለን? እዛ ግቢ ውስጥ ዛሬ ጠዋት የተማርኩን ብጠይቅ ልትመልስ ትችላለህ። ነገር ግን ከአንድ ወር በፊት የተማራችሁትን ላትመልስ ትችላለህ ማለት ነው። ፕሪንሲፕል ኦፍ ኢንቴንሲቲ ኢምፕላይስ ዛት ስቱደንት ዊል ለርን ሞር ፍሮም ሪሊቲንግ ዛን ፍሮም ሳብስቲቲዩት። ኢፌክቲቭ የሚያደርገው ሌላውን ነገር ደግሞ ተማሪዎች ስለሆነ ነገር የሆነ ነገር እየተማሩ ያን የሆነ ነገር በአርቲፊሻል ነገር ሳብስቲቲዩት አድርጎ ከሚማሩ ይልቅ ዳይሬክትሊ ቢማሩ ኢፌክቲቭ ይሆናል ማለት ነው። ለምሳሌ ስለ ኩላሊት ስለ ኪድን የሆነ ዛሬ የተማራችሁት ነገር ካለ እሱን ደግሞ ወይ በአኒሜሽን መልክ አድርገን ወይ በሆነ ነገር አልከን ያን ፊዚካል የሚመስለውን ነገር ብናመጣ ሞር ኢፌክቲቭ ትሆናላችሁ ማለት ነው ለማወቅ። ወይም እሱም ምሳሌ ሌላ ነገር ብንወስድ ለምሳሌ ስለ አንድ ፋብሪካ ውስጥ ስለ መስራት ብንማር እዛ ስለ መስራት ከምንማረው ይልቅ እዛ ፋብሪካው ጋር ሄደን ደግሞ እየሰራን ብንማር ሞር ደግሞ ኢፌክቲቭ ትሆናላችሁ። ያ ነገር አይረሳችሁም። ስለዚህ ሳብስቲቲዩት ከማድረግ ይልቅ የሆነ ነገርን ዳይሬክትሊ ሄዶ መማር ቤስት ነው ማለት ነው። ኢንዲቪጁዋል መስት ሃቭ ሳም አቢሊቲ ኦር ስኪል ዛት ኦኬ። እያንዳንዱ ሰው አቅም ያስፈልገዋል፣ ስኪል ያስፈልገዋል። ምን ለማድረግ? ለመማር። ለምሳሌ ቴካንዶ መማር የማይችል የአንድ አመት ልጅ ይዘን ሄደን ቴካንዶ ለመማር ብናደርግ አቢሊቲም የለውም ስኪልም የለውም። ስለዚህ አቢሊቲ እና ስኪል ያስፈልጋል ስለምንማራቸው ነገሮች። እሺ እዚህ ጋር ደግሞ ፋክተሮች አሉ ኢንፍሉዌንስ የሚያደርጉ ሌርኒንግን መማርን ኢንፍሉዌንስ የሚያደርጉ ፋክተሮች አሉ። የመጀመሪያው ሞቲቬሽን ነው። ሞቲቬሽን ማለት ስትሮንግ ጠንካራና ክሊር የሆነ ሞቲቭ ሁሌም ኢንክሪዝ ያደርጋል። ምንን?
ኢፈርትንና ኢንቱሲዝምን ለአንድ ነገር ያለንን ፍላጎትንና ያን ነገር ለማሳካት የምናወጣውን ኢፈርት ምን ያደርጋል? ኢንክሪዝ ያደርጋል። ምን? ሞቲቬሽን። ስለዚህ ሞቲቬሽን መማርን ምን ያደርገዋል? ኢንፍሉዌንስ ያደርገዋል ማለት ነው። አንድ ሰው ሞቲቭ ከሌለው የመማር ተነሳሽነት ከሌለው የሆነ ነገር መማር አይችልም ማለት ነው። ሌላኛው ደግሞ ሁለተኛው ማለት ነው ማቹሬሽን ነው። ለምሳሌ ፊዚካሊ እና የነርቭ አጥንት ጥንካሬዎች አስፈላጊ ናቸው ለመማር። ለምሳሌ ፊዚካሊ አንድ ሰው ዌት ማንሳትን መማር ቢፈልግ ዌት ለማንሳት ፊዚካሊ ያስፈልገዋል። የሆነ በቂ የሆነ ነገር ራሱ ለመማር ይሄ ነርቭ ሲስተሞቹ ያን ነገር ለመሸከም ብቁ የሆኑ መሆን አለባቸው ማለት ነው። ሌላኛው ደግሞ መማርን ኢንፍሉዌንስ የሚያደርገው ጤናችን ነው። ምክንያቱም ጉድ ሄልስ ሰፖርት ሌርኒንግ፣ ጥሩ ጤና ካለ መማር እንችላለን። የመማር ፕሮሰሳችን ሊቀጥል ይችላል። ግን ለምሳሌ የአካል ጉድልነት፣ ያልተስተካከለ የምግብ አመጋገቦች፣ ድካሞች ያሽቆለቁላሉ ምንን? ለርኒንጋችንን ማለት ነው። በሽታ ካለብን ወይ የምግብ አበላላችን ትክክል ካልሆነ ድካም ካለን የመማርና የማስተማር ሂደቱን ምን ያደርጋል? ያሽቆለቁላል ማለት ነው። አራተኛ ደግሞ ሳይኮሎጂካሊ ዌልቢንግ፣ ሳይኮሎጂካሊ የሚማረው ሰው በጣም ዌክአፕ መሆን አለበት። የሚጨነቅ ከሆነ ስለ ራሱ ያለው ደግሞ አመለካከት በጣም ዝቅተኛ ከሆነ ይሄኛው ነገር ያሽቆለቁለዋል መማሩን ማለት ነው። የመማር ሂደቱ እሱ ጋር ኢፌክቲቭ እንዳይሆን ያደርጋል። ሰልፍ ኮንፊደንስ ደግሞ ሳፖርት ነው፣ በጣም ሳፖርት ያደርጋል። ምንን? ለርኒንግን፣ መማርን ሰልፍ ኮንፊደንስ ሳፖርት ያደርጋል ማለት ነው። ስለዚህ ለመማር ራሱ ምን ያስፈልጋል? ይሄን ነገር መማር ይችላሉ የሚል አቅም ያስፈልጋል ማለት ነው። ሌላኛው ደግሞ ኢንቫይሮንመንት ነው። ለምሳሌ ፕሮፐር ላይት ካላገኘ፣ የተስተካከለ አየር ካላገኘ፣ የተስተካከለን ትክክለኛ የሆነ ላይት ካላገኘ፣ ኢቭን የሆነ ክላስ ላይ ትክክለኛ ላይት ካላገኛችሁ፣ ንጹህ አየር ከሌለ፣ ክላሱ በጣም መጥፎ ጠረን ያለበት ከሆነ የዛ የመማር ሂደታችሁ ራሱ ይስተካከላል። ከዛስ ኢምፕሩቭ ኢፌክቲቭነስን ማለት ነው። ኢፌክቲቭነሳችሁ ምን ይሆናል? በጣም ዲስታርብ ሊሆን ይችላል። ስለዚህ እነዚህ ነገሮች ለመማር አስፈላጊ ናቸው ማለት ነው። ሌላኛው ደግሞ ከዚህ በፊት ያወቃችሁት ኤክስፒሪየንስ ኤግዚስቲንግ ናውሎጅ ፕሮቫይድ ፋውንዴሽን ፎር ኒው ሌርኒንግ። ዛሬ አሁን ለምሳሌ ስለ ሴል የምትማሩ ከሆነ አይ ቲንክ ፍሬሽማን ናችሁ፣ ግን በቃ የሆነ ለምሳሌ ስለ ተርሞዳይናሚክስ ልትማሩ ነው ብንል ፊዚክስ ውስጥ ላይ ስለ ተርሞዳይናሚክስ በኤክሱል ሌቨል ላይ ሳምቲንግ ስለምታውቁት ያን ነገር አዲስ አይሆንባችሁም ማለት ነው። ስለዚህ ከዚህ በፊት ያወቃችሁት ነገር ራሱ ኢንፍሉዌንስ አለው እናንተ በምትማሩበት ትምህርት ጊዜ። ሌላኛው ደግሞ ሴንሴሽን ሌንግዝ የሚባለው ነው። ሴንሴሽን ሌንግዝ ማለት ምን ማለት መሰላችሁ? የምታጠኑት ወይም የምታነቡት የምትማሩት ታይም ነው። ፐሬድ በጣም ደግሞ ይህ ሰዓት ሎንግ ከሆነ ድካም ያለበት ይሆናል። ይሄኛው ፐሬድ ደግሞ ሾርት ከሆነ ያን ነገር በቃ ሊሚት ፕራክቲስ፣ ለአጭር ጊዜ ነው ፕራክቲስ የምታደርጉት። ምን ተናግሮ ምን ብሎ እንደወጣ ራሱ አስተማሪ አታውቁም። አንዳንድ ጊዜ ግን 2 ሰዓት 3 ሰዓት ምናምን ካወራ ምን ድካም ነው የሚሆነው፣ ያ ነገር ድካም ነው የሚሆነው ማለት ነው። ዲስትሪቢዩትድ ፕራክቲስ ማለት ደግሞ አንድ ነገርን አንድ ቀን ከመጨረስ ይልቅ እየከፋፈሉ ማንበብ ማለት ነው። ስፔስ አውት ስቴዲ ሴንሴሽን፣ ዛሬ እስከ 2 ሰዓት ማትስ አነባለሁ፣ 3 ሰዓት ፊዚክስ አነባለሁ እያሉ ካታጎሪ ማድረግ እንጂ ዛሬ 12 ሰዓት ሙሉ ቻፕተር 1 ቻፕተር 2 ቻፕተር 3 ማትስ በሙሉ ጨርሳለሁ ከማለት ይልቅ ክራምቢንግ ይባላል። የዛሬውኑ ጨርሳለሁ ሁሉንም። ከዛ ይልቅ ምን ይሻላል? እየከፋፈሉ ማጥናት ይሻላል የሚል ነው። ይሄ እንግዲህ ፓርት 1 ነው። በፓርት 2 ላይ ደግሞ ቲዮሪዎችን ስለ ለርኒንግ ያሉ ቲዮሪዎችን እና ያለን ሰብስክራይብ አድርጉ፣ ሼር አድርጉ። በፓርት 2 እንገናኝ።